በባንኮች በኩል የሚደረገው የመንግስት ሰራተኞች ክፍያ ጉዳይ ላይ አዲስ አሰራር እንዲኖረው ውሳኔ መተላለፉ ይፋ ተደርጓል። ከዚህ ቀደም የደሞዝ ክፍያ ጉዳይ በባንኮች መካከል አለመግባባት ፈጥሮ መቆየቱ የሚታወስ ነው። በሌላ በኩል ደግሞ የነዳጅ መኪና በቅርቡ ማስገባት ሊጀመር እንደሆነ ሰምተናል። መንግስት አስገዳጅ በሆነ መልኩ እገዳውን ሊያነሳ መሆኑንና ለዚህም የሚሆን ዝግጅት በመከናወን ላይ መሆኑ ከሰሞኑ ተዘግቦ ነበር። የደሞዝ ክፍያ፣ የነዳጅ መኪና ፈቃድ፣ የወርቅ ማጣሪያ እና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል በምታደርገው ጥረት በነዳጅ መኪናዎች ላይ የጣለችውን እገዳ ለማንሳት በድጋሚ እያጤነች መሆኑን ሰምተናል። የኢትዮጵያ መንግስት ለረዥም ጊዜ ሲንከባለል የቆየውን የዓለም ንግድ ድርጅትን ለመቀላቀል የሚደረገውን ጥረት ለማሳካት በነዳጅ የሚሰሩ የመኪናዎችን ማስመጣት ላይ የጣለውን ገደብ በድጋሚ ሊያጤነው መሆኑን የታወቀው ኢትዮጵያ ከተቋሙ ጋር የምታደርገውን ድርድር የሚመሩት የንግድ ሚኒስትሩ ዶክተር ካሳሁን ጎፌ እንደተናገሩት ከሆነ የመኪኖችን ማስመጣት እገዳው እንደገና ሊታሰብባቸው ከሚገቡ ጉዳዮች መካከል መሆኑን ጠቅሰዋል። በተለበሱ አልባሳት ላይ የተጣለውን የማስመጣት እገዳን አንስተን ከዓለም ንግድ ድርጅት መስፈርቶች ጋር በሚስማማ መልኩ በሚመለከተው የጉምሩክ ቀረጥ ተክተነዋል ያሉት ዶክተር ካሳሁን ድርጅቱን ከመቀላቀላችን በፊት በነዳጅ የሚሰሩ መኪኖችና ባለሶስት ጎማ ተሽከርካሪዎች ላይ የተጣሉ ገደቦች ላይ በተመሳሳይ ለማንሳት አስበናል ሲሉ ተናግረዋል። የፌዴራል መንግስት ከ3 ዓመት በፊት ነበር በነዳጅ የሚሰሩ ተሽከርካሪዎችን በማገድ ወደ ኤሌክትሪክ መኪናዎች ፊቱን ለማዞር የሚያደርገውን ጥረት ይፋ ያደረገው። ሆኖም የዓለም ንግድ ድርጅትን ለመቀላቀል ከሚቀመጡ ጉዳዮች አንደኛው ወደ ሀገር ውስጥ የሚገቡ ምርቶችን አለማገድ በመሆኑ የነዳጅ መኪናዎች በድጋሚ መግባት እንዲችሉ ሊፈቀድላቸውና በቅርቡ መግባት እንደሚጀምሩ ተጠቁመዋል። በንግድ ሚኒስቴር ዓለም አቀፍ የንግድ ተደራዳሪ የሆኑት አቶ ታገስ ሙሉጌታ የዓለም ንግድ ድርጅት ደንቦች ኢትዮጵያ የማስመጣት ገደቦችን እንድታነሳ ቢያስገድዱም ይህ ማለት የማስመጣት አዝማሚያዎች ከ3 ዓመት በፊት ወደ ነበሩበት ሁኔታ ይመለሳሉ ማለት እንዳልሆነ ግን አብራርተዋል። በዓለም ንግድ ድርጅት መስፈርቶች መሰረት ሀገሮች ከውጭ የሚገቡ ምርቶችን መገደብ አይችሉም። የዓለም ንግድ ድርጅት አባል መሆን ከፈለግን ከውጭ የሚገቡ ምርቶችን መከልከል አንችልም። የሸቀጦች ነጻ ዝውውር በዓለም ንግድ ድርጅት ሕጎች መሰረት መሰረታዊ መስፈርት ነው። ሚኒስትሩ በሚቀጥሉት የድርድር መድረኮች ይህንን ማሳወቅ ስለሚፈልግ ኢትዮጵያ በመኪናዎቹ ላይ የተጣሉትን ገደቦች እንደምታነሳ መጥቀስ ያስፈልገናል ሲሉ ተናግረዋል። ይሁን እንጂ የነዳጅ መኪኖችን ወደ ኢትዮጵያ ማስገባትን ሙሉ በሙሉ እንፈቅዳለን ማለት አይደለም። የነዳጅ መኪኖችን ከውጭ የሚገቡበትን ሁኔታ የሚገድቡ ሌሎች እርምጃዎችን እናስተዋውቃለን። የገንዘብ ሚኒስቴርና ሌሎች ባለድርሻ አካላት ወደፊት በዚህ ጉዳይ ላይ ተወያይተው ይወስናሉ ብለዋል። የነዳጅ መኪኖች ከውጭ የሚገቡበትን ሁኔታ ለመከላከል የአካባቢ ጉዳዮችንና እንደ ጠንካራ ግብር ያሉ ሌሎች እርምጃዎች ሊቀርቡ እንደሚችሉ ተጠቅሷል። ስለዚህ የዓለም ንግድ ድርጅት አባል ለመሆን በሚደረገው ድርድር መሰረት የነዳጅ መኪኖችን ከውጭ የሚገቡበትን ገደብ ቢነሳም ይህ ማለት ግን የነዳጅ መኪኖችን ማስገባት ሙሉ በሙሉ ይፈቀዳል ማለት አይደለም፣ ወደ ቀድሞ ሁኔታ እንመለሳለን ማለት አይደለም ሲሉ ተናግረዋል። በሌላ በኩል የመንግስት ሰራተኞች የባንክ ክፍያ ጉዳይ አዲስ አሰራር እንዲኖረው ውሳኔ መተላለፉ ይፋ ተደርጓል። ከዚህ ቀደም የደሞዝ ክፍያ ጉዳይ በባንኮች መካከል አለመግባባት ፈጥሮ መቆየቱ የሚታወስ ጉዳይ ነው። የኦሮሚያ ክልል ገንዘብ ቢሮ ከተያዘው ወር ጀምሮ ሁሉም መንግስታዊ ክፍያዎች በኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በኩል ብቻ እንዲፈጸሙ ወስኗል። ቢሮው ከኢትዮጵያ ንግድ ባንክ ጋር በአዲሱ የክፍያ አሰራር ዙሪያ ስምምነት ላይ መድረሱን ከቢሮ የተጻፈ ደብዳቤ ላይ ተገልጿል። አዲሱን የክፍያ ስርዓት መከተል ያስፈለገው ከዘመኑ ቴክኖሎጂ ጋር እኩል ለመራመድና መንግስት በፈረንጆቹ 2030 ለማሳካት የያዘውን የዲጂታል ኢትዮጵያ እቅድን ለማሳካት ሲባል እንደሆነ ቢሮ አረጋግጧል። በርካታ የክልሉ መንግስታዊ ክፍያዎች የኦሮሚያ ብድርና ቁጠባ ተቋም ተብሎ ይጠራ በነበረው በአሁኑ ሲንቄ ባንክ በኩል ሲፈጸሙ እንደቆዩ የሚታወቅ ነው። የመንግስት ሰራተኞች ደሞዝ ሲንቄ ባንክን ጨምሮ በተወሰኑ የግል ባንኮች በኩል ብቻ እንዲከፈል መደረጉ የሚታወስ ነው። ይህ ጉዳይ የህግ ጥያቄ ማስነሳቱንና ከሌሎች ባንኮች ተቃውሞ እንደገጠመውም ይታወቃል። የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር የኢትዮጵያ ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበትም ሲገለጽ ቆይተዋል። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የአገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናግረው ነበር። ፕሬዝዳንቱ እንዳሉት እነዚህን ጨምሮ ሌሎች ተግዳሮቶች ምክንያት በርካታ የባንኩ ቅርንጫፎች አገልግሎታቸው ለረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418ቱ ቅርንጫፎች መካከል የተወሰኑት አገልግሎት እየሰጡ አለመሆኑን አስገንዝበዋል። የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ አስመዝግቧል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር የሰጠ ሲሆን ከዚህ ውስጥ 90 በመቶ
የሚሆነው ለግል ዘርፍ የቀረበ እንደሆነ ታውቋል። በበጀት ዓመቱ 707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ እንዳደረሰውም ታውቋል። ባንኩ በቀጣዩ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ገቢውን 360 ቢሊዮን ብር ለማድረስ አቅዷል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፉ የሰጠው ትኩረት የተበላሸ ብድር መጠን መቀነሱና የዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ ሆነዋል። ሆኖም የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበት ተገልጿል። ለምሳሌ እንኳን በኦሮሚያ ክልል ያሉ የመንግስት ሰራተኞች ደሞዝ በግዴታ በሲንቄ ባንክ በኩል እንዲከፈል መወሰኑ ሰራተኞች ደሞዛቸውን በሲንቄ ባንክ በኩል ማግኘት ከጀመሩ ወራቶች ተቆጥረው እንደነበርም ይታወቃል። ከዚህ በተጨማሪ ማንኛውም በፌዴራል መንግስት በጀት የሚንቀሳቀሱ ፕሮጀክቶች የካሳ ክፍያዎችና ሌሎች አገልግሎቶች በግዴታ በሲንቄ ባንክ በኩል መደረግ ከጀመሩ ሰነባብተውም ነበር። ይህ ቅሬታ መቅረቡን ተከትሎ ይሁን በሌላ ምክንያት የኦሮሚያ ክልል ገንዘብ ቢሮ ከተያዘው ወር ጀምሮ ሁሉም መንግስታዊ ክፍያዎች በኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በኩል ብቻ እንዲፈጸም ውሳኔውን ገልጿል። በሌላ በኩል ኢትዮጵያ ለመጀመሪያ ጊዜ የገነባችው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታውቀዋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሀገሪቱ የመጀመሪያው የወርቅ ማጣሪያ ፋብሪካ በመጪው አንድ ወር ውስጥ ተመርቆ ስራ እንደሚጀምር አስታውቀዋል። በአፍሪካ ደረጃ ራሱ በግዙፍነቱ የሚጠቀስ የወርቅ ማጣሪያ ፋብሪካ ግንባታ እየተከናወነ መሆኑን የገለጹት ዶክተር ኢዮብ ፋብሪካው በመጪው አንድ ወር ውስጥ ተጠናቆ ወደ ስራ ሲገባ ለሀገሪቱ የወርቅ ገበያ እጅግ ከፍተኛ አቅም እንደሚፈጥር አስረድተዋል። የሀገር ውስጥ የወርቅ ማጣሪያ ፋብሪካ ወጪን በከፍተኛ ደረጃ ከመቀነሱም በላይ ቀደም ሲል ወርቅ ወደ ውጭ በመላክ እንዲነጠር ተደርጎ ከዚያ በኋላ ለሌሎች ክምችት በዶላር የመሸጥ አሰራርን ሙሉ ለሙሉ የሚያስቀር እንደሆነም ተገልጿል። በመሆኑም ፋብሪካው ለኢትዮጵያ የወርቅ ገበያ ብቻ ሳይሆን ለአጠቃላይ ቀጠናው ትልቅ አቅም ሊሆን ይችላል ሲሉም ገልጸዋል። የባንኩ ገዢ ይህንን ቢሉም ፋብሪካው የት አካባቢ እየተገነባ እንዳለና ሌሎች ዝርዝር ጉዳዮች ላይ ማብራሪያ ከመስጠት ተቆጥበዋል። የፋብሪካው ግንባታ እየተከናወነ መሆኑን ከ4 ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ይፋ ማድረጋቸው አይዘነጋም። የብሔራዊ ባንክ ገዢው በሰጡት መግለጫ የማጣሪያ ፋብሪካው በመጪው አንድ ወር ውስጥ ወደ ስራ እንደሚገባ ከማሳወቅ ባሻገር የወርቅ ግብይትን የተመለከቱ ተያያዥ ጉዳዮችንም አውስተዋል። በዚህም ከወርቅ ግብይት ጋር በተያያዘ የቁጥጥርና የመሪነት ሚናው ከብሔራዊ ባንክ ወጥቶ ወደ ሌሎች የንግድ ባንኮች የሚዘዋወርበት ሁኔታን በተመለከተ በዝርዝር ለማጥናት ባንኩ ቁርጠኛ አቋም ይዞ እየሰራ ነው ብለዋል። እንደ ገዢው ማብራሪያ ከሆነ በአሁኑ ወቅት ያለው የኢትዮጵያ የወርቅ ገበያ ስርዓት እጅግ ስኬታማ በመሆኑ የበርካታ ሀገሮች ልዑካን ተሞክረውን ለመቅሰምና ለማጥናት ወደ ኢትዮጵያ እየመጡ ይገኛሉ ብለዋል። ይሁን እንጂ ከዚህ የተሻለና ይበልጥ ውጤታማ አሰራር የሚገኝ ከሆነ አሰራሩን ለመቀየር ጥናቶች እየተካሄዱ ቢሆንም በአሁኑ ወቅት ጥናቱ አለመጠናቀቁን ጠቁመዋል። በተያያዥም ወርቅ ሻጮች ከሁሉም የንግድ ባንኮች ጋር በጋራ እንዲሰሩ ብሔራዊ ባንክ ከፍተኛ ግፊት እያደረገ መሆኑን ዶክተር ኢዮብ አስታውቀዋል። እስካሁን ባለው ሂደት ግን አብዛኞቹ ሻጮች ከኢትዮጵያ ንግድ ባንክ ጋር ብቻ የመቆየት አዝማሚያ እያሳዩ በመሆናቸው ሂደቱ ሙሉ በሙሉ ባይሳካም በቀጣይ ግን ይህንን ጥረት ይበልጥ አጠናቅረው እንደሚቀጥሉ ገልጸዋል። የባንኩ የተጣራ የውጭ ሀገር ሀብትና የወርቅ ኤክስፖርት ማድረግ ለመሰረታዊ ገንዘብ እድገት በዋና ምንጭነት እንደሚጠቀስም ተናግረዋል። የገንዘብ እድገት አዝማሚያን አስመልክቶ በሰጡት ማብራሪያ የመሰረታዊ ገንዘብ እድገት በከፍተኛ ደረጃ ላይ ቢቆይም በቅርብ ጊዜያት የመቀነስ አዝማሚያና የመረጋጋት ምልክት እያሳየ መጥቷል ብለዋል። ለዚህም በማስረጃነት በ2018 በጀት ዓመት የመሰረታዊ ገንዘብ ዓመታዊ እድገት 43 በመቶ እንደነበር፣ ይህም ባለፈው ዓመት በተመሳሳይ ወቅት ከተመዘገበው 66.4 በመቶ ጋር ሲነጻጸር ቅናሽ ማሳየቱን ጠቅሰዋል። ለመሰረታዊ ገንዘብ እድገት ብሔራዊ ባንክ ከወርቅ ግዢ ጋር በተያያዘ የውጭ ምንዛሬ ክምችት በመጨመሩና ከዚሁ ጋር ተያይዞ ወደ ባንኮች የገባው ጥሬ ገንዘብ መጨመሩ እንደ ዋነኛ ምክንያት ይጠቀሳል ብለዋል። በሌላ በኩል ደግሞ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ2019 በጀት ዓመት የጡረታ መታወቂያ እድሳት ጊዜ ከሐምሌ 1 ቀን 2018 ዓ.ም ጀምሮ እየተከናወነ መሆኑን አስታውቀዋል። የእድሳት አገልግሎቱ እስከ መስከረም 30 ቀን 2019 ዓ.ም ድረስ ብቻ የሚቆይ በመሆኑ የጡረታ ባለመብቶች በተቀመጠው የጊዜ ገደብ ውስጥ በአቅራቢያቸው በሚገኝ የአስተዳደሩ ጽህፈት ቤቶች ወይም ጽህፈት ቤቶቹ በሚያዘጋጇቸው የእድሳት ማዕከላትና መርሃ ግብር መሰረት በአካል በመገኘት መታወቂያቸውን እንዲያድሱ ጥሪ አቅርበዋል። ስለ እድሳቱ ተጨማሪ ማብራሪያ ለሚፈልጉ በአስተዳደሩ የነጻ ስልክ መስመር 8926 ላይ ደውለው መጠየቅ እንደሚችሉም ተነግረዋል። ከሰሞኑ በርካታ ጡረተኞች በተለያዩ የባንክ ቅርንጫፎች ወረፋ ሲጠባበቁ መታየታቸው ይታወቃል። ጡረተኞቹ እንደሚሉት ከዚህ ቀደም በየዓመቱ የጡረታ ውል ማደስና ቆጠራ ከሐምሌ ወር ጀምሮ እየተከናወነ ጎን ለጎን ክፍያ ይፈጸምላቸው እንደነበር በመግለጽ ዘንድሮ ባንኮች ሳታሳድሱ የጡረታ ገንዘብ
ገንዘብ አይከፈላችሁም በማለት ሰልፍና ወረፋ መብዛቱን ገልጸዋል። የኢትዮጵያ ማህበራዊ ዋስትና ኤጀንሲ አማካኝነት በባንኮች በኩል ለጡረተኞች በተላከ የኤስኤምኤስ አጭር የጽሑፍ መልእክት የጡረታ መታወቂያ እድሳት ከሐምሌ 1 ቀን እስከ መስከረም 30 2019 ዓ.ም እንደሚከናወን ተገልጿል። ባንኮች ግን ካላሳደሳችሁ ክፍያ አይፈጸምም በሚል አገልግሎት ሊሰጧቸው አለመፈለጋቸውን ጡረተኞችና የጡረታ ባለመብቶች አስረድተዋል። አንድ የቀድሞ ጦር ሰራዊት አባልና የመንግስት እርሻ ልማት ሰራተኛ በዚህ ኑሮ ውድነት ዘይት ለማይገዛ የጡረታ ገንዘብ ለሀገር የለፉ ባለውለታዎች በዚህ ልክ ባይንገላቱ ጥሩ ነበር ብለዋል። አስቀድሞ በተላከው አጭር የጽሑፍ መልእክት ቀን በመገደብ አገልግሎቱ እንደ ቀድሞ አለመሆኑና ጡረተኞች መታወቂያቸውን ካላሳደሱ ገንዘብ እንደማይከፈላቸው ቢገለጽ ሰልፍና ወረፋው በዚህ ልክ አይሆንም ነበር ሲሉ ተናግረዋል። በአንዳንድ የባንክ ሰራተኞች ያለው መስተንግዶ ጡረታ መብት ሳይሆን ምጽዋትና ድጎማ ይመስላል። ለእነዚህ የአገር ባለውለታዎች ክብር በማይመጠን ሁኔታ ነው የሚስተናገዱት ያሉት ደግሞ ሌላ አስተያየት ሰጪ ናቸው። አሁን ላይ በስራ ላይ ያሉ ወጣቶችና ጎልማሶች ይህ ህይወት ነገም የነሱ እንደሆነ ተረድተው እነዚህን አቅም የሌላቸውን አረጋውያን፣ አካል ጉዳተኞችን አልፎም ህመምተኞችን መንከባከብና ማገዝ ሲሆን ማመስገን ያስፈልጋል ብለዋል። በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደቡብ ሪጅን ኃላፊ አቶ ተሾመ ባብሳ ስለ ጉዳዩ አስተያየታቸውን ሰጠዋል። ከሐምሌ 1 2018 ዓ.ም ጀምሮ እስከ መስከረም 30 2019 ዓ.ም የተባለው አጠቃላይ የማሳደሻ ጊዜ ነው ያሉት ኃላፊው የጡረታ ባለመብቶች ግን እስከ ሐምሌ 30 2018 ዓ.ም ብቻ አሳድሰው እንዲጨርሱ ማስታወቂያ አስቀድሞ መለጠፉን ተናግረዋል። እስከ ሐምሌ 30 ቀን 2018 ዓ.ም ክፍያ አይከለከልም ያሉት አቶ ተሾመ ከሐምሌ 30 በኋላ ባንኮች ክፍያ መከልከል የሚችሉት ከኤጀንሲው ያላሳደሱ ሰዎች ክፍያ እንዲቆም የእግድ ደብዳቤ ሲጻፍላቸው ብቻ ነው ብለዋል። በአጭር የጽሑፍ መልእክት ስለተላለፈው የእስከ መስከረም 30 2019 ዓ.ም እድሳት መልእክት የተጠየቁት አቶ ተሾመ ባንክ የሚከተለው የራሱን አካሄድ ነው፣ እኛ የምንከተለው የራሳችንን ነው ሲሉ አስረድተዋል። በእኛ በኩል ጡረተኞችን ለማገዝ ሲባል በየባንክ ቅርንጫፉ የኤጀንሲውን ባለሙያዎች በመላክ ለማሳደስ ባለሙያ መድበናል ሲሉ ተናግረዋል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባቸው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ እንደሆነ ተነግረዋል። በመዲናዋ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው ተሽከርካሪዎችን መጠቀም ብቻ ፈቃድ እንደሚያሰጥ ተገልጿል። በአዲስ አበባ ያሉትን ሰማያዊ በነጭ ኮድ አንድ የህዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማርጀታቸው ምክንያት መቀየር እንደሚገባቸው ነው የአዲስ አበባ ትራንስፖርት ቢሮ ያስታወቀው። ኮድ አንድ ታክሲዎቹ ከዚህ ቀደም ከ12000 የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4000 መውረዱን የትራንስፖርት ቢሮ ኃላፊው አቶ ያብባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ታክሲዎችን መቀየር የሚያስፈልጋቸው ሲሆን የተሽከርካሪ ባለንብረቶቹ የተሽከርካሪ ቅያሪ ማድረግ እንደሚገባቸው ተናግረዋል። የተሽከርካሪ ቅያሪ ለማድረግ መንግስት ብድር በማመቻቸትና ከቀረጥ ነጻ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። በሌላ በኩል ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው ተሽከርካሪዎችን እንዲሁም በኤሌክትሪክ የሚሰሩ መኪናዎችን በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመልክቷል። የትራንስፖርት ሚኒስቴር በበኩሉ ያረጁ ተሽከርካሪዎችን ከሀገር ውስጥ መንገዶች ለማስወጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጪ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪንሃውስ ጋዝ ልቀት መስፈርቶችን የማያሟሉ መኪናዎችን ቀስ በቀስ ከአገልግሎት ውጪ የሚያደርጉ የአስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ፣ ሰብሳቢ ወይም አምራች ተሽከርካሪዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ ተሽከርካሪ የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ኃላፊዎቹ ሁሉም የነዳጅ ተሽከርካሪ ባለቤቶች ልቀታቸውን እንዲያስመረምሩና የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በምርመራ ወቅት ችግር ያለባቸው ተሽከርካሪዎች ልቀታቸውን ለመቀነስ የጊዜ ገደብ እንደሚሰጣቸውን በመመሪያው ላይ ተገልጿል።